ይገጥመኛል ብዬ አስቤ አላቅም ስራ ስሰራ ማለት ነውና ግን ብቻ የነበርኩ ማንም አልነበረም የሚያግዘኝ። ምናልባት እሷም ብቸኝነት የማይታም ሊሆን ይችላል እንደዚህ አርጋኝ የጠፋችውና ላሂ ወበረካቱ ውድና የተከበራችሁ መላው ዓለም የምትገኙ የፋሲካ ቲዩብ ቤተሰቦች ሰላም፣ እንዴት ናችሁ? ያላችሁበት ቦታ ሰላም፣ ጤና፣ ደስታ፣ ፍቅር አብስቼ ለእናንተ ተመኝቻለሁ። እንግዲህ ከጠፋውበት ተመልሻለሁ። ያው ያለውበት ሁኔታ ለማወቅ በጣም ብዙ ጓደኞቼ ደውላችሁልኛል፣ መልእክት አስቀምጣችሁልኛል በጠፋውበት ሰዓትና ያው እመጣለሁ ከማለት ውጪ ያለውን ነገር ይፋ ለማድረግ ትንሽ ለራሴ እንትን ብሎኝ ነበረ። ምክንያቱም ፕራይቬት አድርጌ ያለውን ነገር ለመጨረስ ወደ ሚዲያ ሳይወጣ ሁሉም ነገር በውስጥ ለመጨረስ ነበረ የሞከርኩትኝ። ያው እንግዲህ አልተሳካም። ጓደኞቼ የሚዲያ ሰው ስትሆኑ በጣም የወዳችሁ ሰው እንዳለ ሁሉ የእናንተን ውድቀት፣ የእናንተ መሰበር፣ የእናንተ መክሰር፣ የእናንተ አንገት መድፋትን የሚያስደስታቸው ሰዎች አሉና ያው እኔ ከዚህ በፊት ብዙ ነገሮችም ስላስተናገድኩኝ ይሄኛውም እንዲደገምብኝ አልፈለኩም ነበረ። ያው በሰዓቱ እንግዲህ ያው አልቻልኩም ጓደኞቼ። ያው ራሴ ጨርሳለሁ ብዬ እንግዲህ የባሰ የጤና መታወክ፣ ጭንቀት ደግሞ ለሰው ልጅ በጣም ወደ መጥፎ ነገር የሚገፋፋ በጣም መጥፎ በሽታ ነው ጭንቀት ማለት እና ለማንኛውም ትላንትና እና ከትላንት ወዲያ ሲወራ የነበረው ሚዲያ ላይ ያው ብዙ ሰዎች ውሸት ነውም እያሉ ስለሆነ እሱን ለማብራራት ነው የመጣሁት። ያው ውሸት አይደለም። አዎ ታስሬ ነበረ። ጓደኞቼ ለዩቲዩበር ዘይነብ እንድሪስ ጽፌላት ነበር። በጣም ስለምንግባባ ከዘይነብ ጋራ እስር ቤት እንደሆንኩ ነግሬያት ነበረ። ያው ግን እስር ቤት ናት ብላ እንድትናገር ግን አልፈቀድኩም ነበር። ኮሚኒቲዋ ላይ እሷ ፋሲካ ችግር ላይ ናት ብላ ኮሚኒቲ ላይ አስቀምጣ ነበረ። በድጋሚም ከወጣሁም በኋላ ደግሞ ለሷ ነው የጻፍኩላት ለዘይነብ ማለት ነውና ያው ዘይነብ ሙሉ ለሙሉ እስር ቤት መሆኔን ታውቃለች። አንዳንዴ የምታምኑት ሰው ነው ውድቀታችሁ አንገት የሚያስደፋችሁ እና በጣም መጠንቀቅ አለባችሁ። ማንን ማመን እንዳለባችሁ ማወቅ አለባችሁ ጓደኞቼ። እና እኔ ከዱባይ ጀምሬ ሀገር ከገባው እስካሁን ከዩቲዩብ ጎን ለጎን እንግዲህ ጠለባት እሰራለሁ ታውቃላችሁ እናንተም። እና እስካሁን ስንሰራ እንዴት አደርገኛለች ብዬ በማላስባት ሴትዮ ነው እንግዲህ አሁን ላይ እንደዚህ የሆንኩት ማለት ነውና ቡታጅራ ውስጥ ቀመር አረቢያን መጅልስ ማያውቃት ሰው የለም። ሁለት ቦታ ነው የስራ ቦታ አላት። አንድ ጉሊት አካባቢ፣ ሁለት ደግሞ ከዩኒክ ካፌ አጠገብ። የቡታጅራ ሰዎች ይሆናችሁ እንግዲህ ታቋታላችሁ። ቀመርያ ሀሰን ፈረጆ በትክክለኛ ስሟ ማለት ነውና እንግዲህ እሷ ናት ለዚህ ሁሉ ደረጃ ያበቃችን። በነገራችን ላይ እንደዚህ ታደርጋለች ብዬ አንድም ቀን አስቤ አላቅም። ለ4 አመታት እንግዲህ አብረን ሰርተናል። አረቢያን መጅልስ ዲዛይነር ናት። ያው ጓደኛ ናት። በቃ እናት በሏት። እንደዚህ ታደርጋለች የምትባልም ሴትዮ አልነበረችም። እና ግን በቃ ሰው ማመን ቀብሮ ነው ጓደኞቼ። እያታለለችን ነበረ። ያስቀመጥኩባት እቃ ያዘዝኳትን እንትን እንዳለ ሽጣ ከሀገር የወጣችው ማለት ነው። እና ውሸት ነው ምናምን የሚሉ ሰዎች አሉ። በነገራችን ላይ እኔ አሁን ራሱ በጣም እንትን እያልኩ ነው የማወራችሁ። አንደኛ የ4 ቀን አራስ ነኝ። ሁለተኛ ደግሞ ትንሽ አሞኛል ጓደኞቼ። እና ያው የተፈጠረው ነገር ይሄ ነው።
ያው ሙሉ መረጃ አለ። እሷ ጋር ገንዘብ ያስገባውበት ደረሰኞች አሉ። እና ጓደኞቼ አሁን ላይ እኔ በጣም ስጨናነቅ እቃ ያዘዙኝ ሰዎች ሲያጨናንቁኝ ነው ወደ ሚዲያም እንዲወጣ የፈለግኩትና አንደኛ ጊዜ እንዲሰጡኝ ያለውበት ሁኔታ ተረድተው በስራ ዓለም ላይ ስትሆኑ ሰው ያስፈልጋችኋል። በነገራችን ላይ የስራ ሰው ስትሆኑ እንደዚህ ስራ ስትሰሩ ሰው ግዴታ ነው። ከእናንተ ጋር የሚሆን ሰው፣ የሚያበረታታችሁ ሰው፣ በቃ ይሄ ቢሆን ይሄ ነው ብላችሁ የምታማክሩት ሰው ግድ ነው። አንድ እጅ አያጨበጭብም። በቃ ብትሰሩ የሚያግዛችሁ ሰው ከሌለ፣ የሚተባበራችሁ ሰው ከሌለ የሆነ ሰዓት ላይ ልክ እንደዚሁ ትወድቃላችሁ። በቃ ኪሳራ ውስጥ ትገባላችሁና እኔ ወላሂ አንድም ቀን እንደዚህ አይነት ነገር ይገጥመኛል ብዬ አስቤ አላውቅም። ስራ ስሰራ ማለት ነውና ግን ብቻ የነበርኩ ማንም አልነበረ የሚያግዘኝ። ምናልባት እሷም ብቸኝነት የማይታም ሊሆን ይችላል እንደዚህ አርጋኝ የጠፋችውና አንዳንዴ ሰው ጎናችሁን ያያል። ስራ ስትሰሩ ማንነታችሁን ያያል። ምናልባት ይሄም አይታይ ይሆናል እንግዲህ እንደዚህ አድርጋ የሄደችውና እኔ ወላሂ በህይወቴ እንደዚህ ይገጥመኛል ብዬ አስቤ አላውቅም። የሰው ገንዘብ ደግሞ በጣም ከባድ ነው ታውቃላችሁ። የአረብ ሀገር ሴት ገንዘብ እኔም አረብ ሀገር ሰርቼ ያቸዋለሁ። መኪና፣ ሽንት ቤት በፀሐይ ሰርቼ አይቼዋለሁ ሁሉንም እና እኔ አልፈረድኩባቸውም። ለነሱ ገባችሁ ማድረግ ያለባቸውን ነገር ነው ያደረጉት። ለኔ ነው ያዘዙት። ማይዝም የነበረባቸው እኔን ነው እና እነሱ ላይ ለምን አላልኩም? እኔ ትክክል ናቸው። ገባችሁ? እና እሷ ግን በቃ እኔ ካዘዝኳት ይልቅ ካዘዝኳት ወይም ከሰጠኋት የአረቢያን መጅልስ ብር ይልቅ ያስቀመጥኩት እቃ ነው ሽጣ ሄደችውና ያ ማለት ደግሞ እንግዲህ ጎኔንም ማይታ ሊሆን ይችላል አንዳንዴ እና ከምንም በላይ ትሪት የሚያረጋችሁ ሰው ግድ ነው። በጣም እንግዲህ ቀመሪያ ሀሰን ፈረጆ ነው የምትባለው። ያው በስራ ቦታዋ ደግሞ ቀመር አረቢያን መጅልስ ዩኒክ ካፌ አጠገብ ነው የሚገኘው ስራ ቦታዋ። አሁን እንኳን ታፔላውንም ነስታ ነው እሷ አንስታ ነው ሁሉም ነገር በቃ ቤቱ ባዶ ነው ማለት ይቻላል። አሁን ላይ የለችም። ስራ ቦታዋ መጀመሪያ እዛ ነበር የምታውቋት ሰዎች። አሁን እሷን ሳጣ ቤተሰቦቿንም ለማናገር ሞክሬ ነበረ። አባት እናቷ ያው በእሷ ጉዳይ ምንም አያገባንም ብለው ለፍርድ ቤት መጀመሪያ አሳውቀዋል ማለት ነው። ምክንያቱም ሁሌ ወቀሳ ሲቀርብባቸው በእሷ ልጃችሁን አምጡ ተብለው ሲያዙም ይመስለኛል በእሷ ምክንያት አይመለከትንም ብለው ለፍርድ ቤት አመልክተዋል። እኔም እንደዛ ነው ፍርድ ቤት መልስ የሰጠኝ ማለት ነው። እና በእሷ ጉዳይ እንደማይመለከታቸው እሷ በወሰደችው ገንዘብ እሷ ባጠፋችው ጥፋት ቤተሰቦቿ ምንም እንደማይመለከታቸው ነው እያስረዳኝ እና ደግሞ እነሱም እንዳመለከቱ አይመለከተንም ብለው ማለት ነው። እና ጓደኞቼ ያለው ነገር ይሄ ነው። ቀመር አረቢያን መጅልስ ምናልባት ሰው ከሰው ነው በምን አይነት መንገድ እንደምትገኝ አይታወቅም። እና ፎቶዋን አስቀምጥላችኋለሁ። ታቋታላችሁ። ሲጀመር ቲክቶክም ገጽ አላት። የቲክቶክ ገጿንም አልደለተችውም። እዛ ቲክቶክ ላይ ስታነጥፍ ምናምን ቪዲዮ ትለቃለች። 2000 ምናምን ፎሎወር ነው ያላት። ገና አዲስ ስም ጀማሪ ናት። እዛ ላይ ካያችኋት በደንብ ነው የምታቋት። እዛ ላይ ቪዲዮ ላይ ካያችኋት በአካል እንኳን ብታገኟት በደንብ ነው የምታቋት ማለት ነው። እና ትችላለች። እሷ እንግዲህ አሁን ከሀገር ወጥታለች። ሀገር ውጭ ነው ያለችው እና
ወላሂ የአልጋ የእንትን የሶፋ ጣል ጣል ነበረ የምትሰራው። እንግዲህ በእኛ ነው ይሄ ሁሉ ዱባይ፣ ቻይና፣ ካናዳ ብላም አማርጣም እንድትሄድ ያደረጋት ያደረግናት እኛ ነን። የአረብ ሀገር ሴቶች ብር ነው በእኛ ሰበብ በእኛ አማካኝነት ቢሆንም ማለት ነው። እና አይሳከልሽም መቼም ልትለወጪ አይደለም። በሁለት ነገር ነው የምጠብቅሽ እኔ ኢንሻአላህ። ምክንያቱም ብዙ ሴቶች እያለቀሽ ነው። በእኔ አማካኝነት ቢሆን በጣም ብዙ ሴቶች እያለቀሱ ነው። ያ ማለት አንቺ ጋር ይደርሳል። አንቺ ነሽ ገንዘቡን ይዘሽ ሄድሽውና ወይ ታመሽ በሰንሰለት ታስረሽ ነው ወደ ሀገር የምትገቢው፣ ወይ ደግሞ አስክሬንሽ ተጭኖ ነው ወደ ሀገር የሚገባው። ምክንያቱም የወጣሽው በሰው ገንዘብ ስለሆነ ማለት ነው። ቀመር ብቻ የኛንም ያንቺንም የሁላችንም መጨረሻ ላይ ያሳየን ጓደኞቼ። ያው እንግዲህ ያለው ነገር ይሄ ነው።